ገባህ ሳጅ አንደኛው ተባባሪ ደግሞ እሷ ነች እቺ ታለው ቁጭ በይ ስለዚህ ያከለኝ ሴት ልጅ ተበቃ አው መቶ ከነ ሳይድ ነው ተንበርክ የተባልከው ነገር አለ ሌላ ተንበርክ ያከ ውጪ ሌላ ኃይል አለ ተንበርክ ውጣ እያልኩ ነው ውጣ እንዴ ሂዱታ ቀጥ ብለህ ትሄዳታለህ ማለት ይሄዳል ይገባታል ሳጅን ምን ይቅርታ ወንጀለኞቹ እናንተ ናችሁ ማለት ሁለታችሁ ናችሁ በእንዴት አይነት መንገድ ነው ልታስቆማቸው የምትችሉት እነዚህ በጣም ከባዶች ናቸው እንዴት እንደሆነ አላውቅም ብቻ ግን እስካሁንም ድረስ እንትን እያሉን ነበር እያስጨነቁን ነበር ገባህ ሳጅ በቃ ሁኔታዎች እንዳለ የሆነ የማይሆነው እንትን ውስጥ ነው እየገቡ ያሉት አሁን እየመጡ ነው ያሉት እንዴት አድርጋችሁ እንደምታቆማቸው አላውቅም ግን አሰራሩን ታውቁታላችሁ እናንተ እስከዛሬ ድረስ ማመልከት ነበረብን ግን አታመልክቱ ነው የሚሉት እነሱ አይደል ላይ በቃ ካመለከታችሁ ያው እዛ ያሉትን ልጁን እንገለዋለን ነበር እያሉ የነበረው ማለት ነው እኛ ደግሞ ለልጃችን ስንል እየፈራን እንደዛ አይነት ነገር አላደረግንም ከአንድም ሁለቴ ፖሊስ ጣቢያ ሄደናል ግን ካመለከተን በኋላ ሁሉ ነገሮች እንትን ካሉ በኋላ መልሶ እዚህ ወጥቶ ደግሞ እንደሚለቅ ያደርጋል ለማመልከት እኮ እኛ ፍላጎቱ ነበረን እኮ ግን አይሆንም በቃ እንዳጋጣሚ እዛ ታጋጭ ስለነበረብን ካመለከታችሁ የሆነ ነገር እናደርጋለን እንገለዋለን ምናምን በሚል ዛቻ ምክንያት እኛ እንትን ማለት አቃተን ማመልከት አሁንም ቢሆን አደጋ ውስጥ ነው ያለነው እናንተ ቶሎ ብላችሁ ፈጥናችሁ ስራችሁን ማሰሩ ከሆነ እኛ ችግር ውስጥ ነው የምንገባው ሳሚ ታግቷል ነግሬሃለሁ አይደል ቅድም እንዳስረዳው ሳሚ ታግቶብናል እሱን ደግሞ ሊገለው ይችላል ትላንትና ፎቶ ምናምን ልኮልናል የሱን የሆነ ጠባሳ ምናምን ቀርጾ ጠባሳ ሳይሆን እንዴ ምን እንዳረጉት አናውቅም በጣም እያስጨነቁ እየተጠቀጡ ማለት ይሄ ማለት ወንጀል ነው ሲጀመር አይደል እንዴ አንድ ሰው ያለ ፍቃዱ ጸጉሩን ማንሳት አይችሉም አንደኛው ተባባሪ ደግሞ እሷ ነች እቺ ታለው ቁጭ በይ ትንሽ ነው ትንሽ አንደኛው ተባባሪ እሷ ነች ሁሉንም ነገር የዚህ ሁሉ መንስኤ በቃ ልጁንም ያሳገተችው መጀመሪያ ሲባል ህፃን ልጅ አለ ገና ጡት ያልጣለ ልጅ እሱን ያሳገተችው ራሷ ነች የምትተባበረው እሷ ነች ሎኬሽን ነገሪን ስንላት አትናገር እናንተ በምታውቁት መንገድ ማውጣጣት ከተቻላችሁ አወጣጧት እና መቼ እንደምመጣ ታውቃላችሁ ይመጣል ይኸውልህ አይታወቅም ሰውየው ማለት የሆነ ጥላቢስ የሆነ ሰውዬ ነው መቼ እንደሚመጣ መቼ እንደሚሄድ አይታወቅም ብቻ እሱ ያለውን ነገር ነው የሚሆነው ገባህ እዚህ ቦታ እንገኛለን እዚህ ቦታ ነው ካለኛ መሄድ ነው አማራጫችን ምንም የምናደርገው ነገር ደግሞ ሌላም ሰው ከሱ ጋር የሚተባበሩ ሰዎች አሉ አንድም ቀን እዚህ መጥቶ ነበር ማለት ነው ብዙ ሰው አለው ለሚያሰቃየው አይቀረጽም ግን ለሱ ቀርጾ ላከልን ማለት ነው እየደበደቡት እዚህ እንትኑ ጋር እዚህ ጋር ቁስል አለው ስላልጠየቅነው ምን እንደሆነ አሁን ምን ይፈጠርበት ምን ይሁን ምናምን የምናውቀው ነገር የለም እኛ ሲጀመር እንትን ማለት እዚህ ቀደም በየካልና ጠቅሼ ልካለሁ እንደገና ወረቀቱ ላይ ማለት ሙሉ ማለት ነው ጽፈናልኛ ያለው ነገር አጽፈናል እዛ ሄደን ማለት ነው ምንድነው ባለፈው ያደረጉት እዚህ መጥቶ ማለት ምን እንዳደረገን አናውቅም የሆነ የሚረጭ ነገር ነው ለያችን ረጭቶ ነው ሁላችንም አፍስዞ እሱን ጸጉር መላጥ የጀመረው ማለት ነው እዚህ ከዚህ በኋላ ራሱ ምን እንደሚያደርግ አናውቅም ከዚህ ሌላም ነገር ሊፈጽም ይችላል አሁን ሳጅን እኛ በተቻለን አቅም እኛ አንተን ካሜራ ውስጥ ላለማስገባት ምክንያቱም ያው የምትሰራው ስራና ከምትሰራው እንትን አንፃር ሲቪልም ስለሆንክ ችግሮች ሊፈጥሩብህ ይችላል ካሜራ ውስጥ ከገባ ካሜራ ውስጥ ላለማስገባት እንሞክራለን አንተ ብቻ አሰራር ሊኖር ይችላል ቴክኒክና እኔ እንትን አልነለህም በመንችለው አቅም እኛ ግን ይሄንን ራሱ እንደ መረጃ ነው ምክንያቱም ማንንም ሰው አምነንም ቤት እየመጣ እንደዚህ ያረጋል ብለን በመናወራበት ቪዲዮም ስናሳይ እና እንትን ነው በቃ እያንዳንዱ ነገሮች የሚያረጋቸው ነገሮች በጣም ከባድ ነው ቁጭ አሁን በተቻለ አቅም አንተ በቃ ውስጥ ሆነ ምንም ሳትታይ ምናምን እኛ እሱ አንተን እዚህ ያመጣንበት ምክንያት አንድ እንደ መረጃ ነው ምስክርም ትሆነናለህ ብለን የሚደረገውን ነገር የሚፈጸመውን ነገር ታውቃለህ ገባህ ውስጥ ሆነ ትከታተልልናለህ የሆነ ነገር ሊያረግ ሲሞክር አንተ በመታወቅ ማለት ነው ከቻለ ሌሎችም አብሮት የሚመጡ ከሆነ ሁላችሁም ተይዞ ሰላማችን ማለት ከተቻለ ደግሞ ውጪ ያሉት ኃይሎች እንዳለ እንዳይታዩ እዛ ቦታ ላይ ከታዩ ሊመለስ ይችላል ይሄኛ ሰራ ነው በቃ በተቻላችሁ ነው ራሳችሁ ተቆጣጣሩ ነው አንተ ውስጥ ሆነ እኛ እንደብቃለን በርግጠኝነት ሲመጣ ግን
እኛ ያደረገ ያለው ነገር ግን መጀመሪያ እንድትለን እንፈልጋለን። የሚያደርጋቸው ስራዎች ማለት ነው። እኛ በእናንተ አሁንም በእናንተ ተማምነን ነው ይሄን ሁላ ነገር እያደረግን ያለው። አሁን ሳሚ ላይ የሆነ ችግር ቢደርስና ቢፈጠር ልጆቹን የሚያሳድግ ሰው ይልጭ። እባካችሁ ተባበሩን። እናንተ ናችሁ ያላችሁን አንድ እንትን። እሺ እሺ በቃ ወደ ውስጥ ይግባና እስከሚመጣ ምናምን ሲመጣ ከቻልክ እሷም ልትናገር ስለምትችል ይዛሃት ግባና አፏን አዘግተን እነሱ ሲመጡ እኛም ብቻ እንዲያገኙ እናደርጋለን። በቃ ወደ ውስጥ ግቡና ካሜራ መጭራት እንዳስገባህም ምክንያቱም ይሄ እኛ የራሳችንም ጥሩ ስለማይሆን ማለት ነው። ካሜራ ላይ እናስገባህም በኋላም ከመጣም በኋላ ራሱ በሚቻል አቅም ያንተ ፊት ልጅ ምንድነው የሚያቀለቅ ተደብቅ እሷን ማስገባት እቺ ልታወራ ትችላለሽ። ፖሊስ አለ ክፈችለት ሳጅ ለቀቀኝ እንትን ብዬ መሄድ እችላለሁ አይደል? በእግሬ መሄድ እችላለሁ። አንቀሳቀስ ኧረ ቢያንስ ስንብራት በእናትህ የሆነ ተነጋገረን አይደል እንዴ? አሁን ምንድን ነው የተነጋገረው? ልጁን እንሰጣለን እሱን ፍታው አይደል እንዴ ተባባልን። ምንድን እሺ 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 እንዳራጩ ነው ምን በለሽ እኔ ይዤ የመጣሁት እኮ ልጁን ይዤ ለመሄድ ነው። ምን ያንቀለቀለሽ ጊዜ ያለው ለሁሉም ነገር ዶሮ ግንድሽም እንዳልጠብሰልሽ ደህና ነህ አንተ? እሺ 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 በቃና ደህናነቱን ቢያንስ እናረጋግጥ እንጂ ምን መለከተም በቃ ደህናነቱን ጸጉር እንዳትነካኪው አሁን የመንካት ኃላፊነት። እሺ በቃ አሁን ምንድነው የምትፈልገው? እሺ ምንድነው የምትፈልገው አልኩሽ። ልጁን አልሰጥም አልሽ። ልጁን እስካልሰጣችሁኝ ድረስ ደግሞ ዋጋውን እሰጠዋለሁ። በሱ እቀጣችኋለሁ። ልጅ በላተ ዝም በል እስቲ ልጁ ዝም በል እኮ ዝም። እሺ አሁን እንደምትፈልገው ዛሬ ለምን ነው ይዘህ የምትመላለሰው? ልጅ የለም ተባልክ እኮ ከሌለ የለም ነው በቃ ይዤ እሄዳለሁ። ልጁ ከሌለስ እኔ ደግሞ በቃ አንተ የምታረገው ነገር ስላየ ቤተሰብ ይዞት ሄደ። በቃ ሩቅ ሀገር ነው ያለው። አሁን ልጅ አላገኘም። እኔ እሱን ደፍቼ ልጁን ፈልጌ ማግኘት ይችላል። በሌላ ነገር እንስማማ። ይኸውልህ ሁለቱንም አንድ ላይ ከመታቂ ይወድሽ ብር እንስጥ። እሱን ይዘሽ አንተ እሺ እሺ ብር ቸግረኝ አልኩ። እሺ በቃ እሺ የብር ችግር አለብኝ አልኩ። እኔ እሺ ቸጋራ አሁን ምንድነው የምትፈልገው ዛሬ? የለም እኮ ታዲያ ልጅ ቢኖር እንጠራፍ ነበር። የለም ልጁን ነው የምፈልገው። በቃ ካልሆነ አንድ ነገር ብቻ እንድትነግረኝ እፈልጋለሁ። አንድ ነገር ምን ነው? የሰው ልጅ ላይ ህፃኑን ለምንድን ነው የፈለግከው? ህፃኑን ለምንድን ነው የፈለግከው? ባለፈው ራሱ ትልቅዬ ህፃን ተሰጠ። ትልቁን ህፃን አልፈልግም ብለህ መለስ ይዞት ያ ውሻ ላግኘው ብቻ እንዴት እንደማደርገው እሱ ይዞ ሲመጣ አልፈልግም ብለህ መለስ። አንተ የፈለግከው ይህን ህፃን ብቻ ለምንድን ነው? እሱ ሲትረሱ ነገር አስረዳኝ። ህፃኑን የፈለግኩበት ምክንያት ማን አገባ? አንተ አይመለከትም። ማን የፈለግኩት እስከዛሬ የራሱ በውስጥ እያለቀስኩ የከረምኩት ይበቃኛል። እስከዛሬ የተሰቃየሁት ምንድነው የምታውቀው? ተሰቃየው ለምን እንደምትሰቃየው እኔ ለተሰቃየሁት ከዚህ በላይ ማንም አይታገስም። ያስገበት እሙ እንዳልጠው በጣም ዝም ብለህ ዝም ብለህ ህፃን ልውሰድ ብቻ ነው ስትል የሰማሁት። እወስደዋለሁ። መውሰድ ይቀርም እየሰራ ያለው ወንጀል መሆኑን ታውቃለህ ጠንቅቀህ። አንድን ህፃን እንዴት ነው ያልሰራው ወንጀል? የሰውን ልጅ እኮ ነው የወሰድከው። ምን ሆነ ነው? የሰው ልጅ ወስጄ አይደለም። ወይ አስረዳና። እኔ ቁጭ በለ እሺ ቆይ ተረጋጋ መጀመሪያ። እሺ ተረጋጋ። አንተ አረፋ ትጠጋኛለህ። አማርኛ ሰማ። ከምትደበድበኝ ላውራክ በስነ ስርዓት እናውራ። እንደ ማለት ምንድነው በስነ ስርዓት የምታወራው? እሺ ለምንድን ነው የምትመታው? እሺ እንዴ ለምንድን ነው የምትመታው? ሴት ልጅ አትምታ።
ዝም በል አንተ። ሴት ልጅ ምናምን ነገር አትብል አንተ አትማ። ለምንድን ነው የምትማታው? ቆይ ዝም በል። በማይገባ ነገር አትግባ። የታዘዝኩህን ማድረግ ብቻ ነው ያልኩህ። እሺ ጀመረ እየተነገረህ ነው። እንዳትጠብሰላ አንተ እንደዚህ ምድረ ላም ሁላ ወጣት ነው ሰርታብህ ገንዘብ ፈልገህ ከሆነ አንተ ዝም በል። የገንዘብ ችግር የለብኝም። ገንዘብ እሰጥሃለሁ ጨምሬ። የገንዘብ ችግር ከሌለብህ ከሰው ልጅ ጋር ምን አለክ? እኔ እስከ ዛሬ በሱ ምክንያት የተሰቃየሁት ይበቃኛል አልኳት። በማን የተሰቃየሁ? እኔ እኮ ግራ ገባኝ። በማን የተሰቃየሁ? በእኛ ልጅ ነው አንተ የምትሰቃየው? በገዛ ልጃችን በሰው ልጅ ነው የምትሰቃየው? ምን አግብቶ ነው? አዎ የሚያገባ ነገር አግብቶ በጣም ሚዝ ነገር ይዞ ነው ነገር ግራ የሚያጋባ። እሺ አንተ የራስን እንትን ጨርሰን ከዚህ ቤት አስወጣኝ። ምን ማለት ምን? ለምንድን ነው የምትወጣው? ዛሬውን ነገር እኔ እጨርሰዋለሁ። በእኔ ታዮሽ አትጨናነቂ። እኔ ግን ዛሬ እዛ ስቃይ ቦታ አልሄድም ድጋሚ። ልጁን አምጡት አልኳችሁ። የትም አይሄድም። እንደውም ልጁም አይመለስም፣ እኔም አልሄድም። የፈለገ ነገር የትም አይሄድም። አንተ አይደለም የምትወስነው። ምንድን ነው ምን ለማውጣት ነው? ከግርግዳው ጋር እንዳላሳጥሻችሁ ጡን ይመታል እየመታል አይደለም እንዳይመታ ሚልን አርግ ነው ያልኩት። ሚልን አርግ ነው ያልኩት። ሌላ ትሄዳለህ። በቃ አልሄድም ምናምን የሚባል ነገር የለም። ማን አገባሽ አንቺ? ይመለከትሻል። ወረቀት የፈለኩት ነው። ከህግ በላይ ነኝ። ከህግ በላይ ከህግ በላይ ማንም ሰው ከህግ በላይ አይደለም። እንዴት ነው ከህግ በላይ ልትችላል? እኔ የትኛውም ህግ አይገዛኝም አልኩህ። እኔ ህግ ምናምን ነገር ቢኖር እስከዛሬ ተመልከት። አንተ ነህ ከህግ በላይ። ቁጭ ፖሊስ ነው። ፖሊስ ነው። ቁጭ በል። ይገባል። ቁጭ በል። ፖሊስ ነው። አዎ መቶ ኪሎ ሳይል ተመልከት። የተባልከው ነገር አለ። ሌላ ተንበርከክ። ውጪ ሌላ ኃይል አለ። ተንበርከክ። ሌላ ኃይል አለ። ታስጨንቅን ነበር አንተ። እጁ ፍታለህ። አይራ አንተ ነህ ከህግ በላይ። ቁጭ አላልኩህ? ቁጭ ከዚህ በኋላ ያንተ ጸጉር ነው የምላጭ ያንጨበረቀው ጸጉር ህግ እስቲ ከህግ በላይ መሆንን እስቲ አንተ እናንተ መማታት ህግ ራሱ ጨርሷል። መለቶን መታኛ ና መታኝ። እስከ ዛሬ ደበደብከኝ በጣም እናንተ ኬስ አውራ እስቲ ከናታችሁ ፖሊስ አስቀብተን ውጭ ላይ ኃይል አለ፣ መሳሪያ ያዘ። እሱም ቢሆን ሽጉጥ ይዞ ነው እያናገረ ያለው። ገና ምን አይተህ ገና ከነ ግብረ አበሮች ትታከለ። አሁን ፍላጎትን በስነ ስርዓት ትናገራለህ፣ መቀመቅ ትገባለህ ማለት ነው። ለምን እንዲህ እንዳደረገን ለምን ህፃን እንደሚፈልግ ይጠይቀን። ከኛ ላይ ምን እንደሚፈልግ እንሄዳለን እያ ቃላችንን እንሰጣለን። መጀመሪያ እሷ ነች፣ እሷም ሁለቱም ነው እሷም አለችበት። ያላደረገን ነገር የለም። ገብቷን የሆነ ቀን 3 ቀን ሙሉ ነው እዚህ ጋር በሽቦ እንትን አጥር ሲያዘን ጸጉሬን ነው እንደዚህ ቂጣስ መስሎ ላጅቶኝ ማለት ነው። ጊዜ ማባከን አያስፈልግም። እናንተም ካላችሁ ትሰጣላችሁ። እዛ ይጨርሳል። ተበርከክ አንቺ። እሷም መሄድ አለባት። ሁለቱም ነው አንድ ላይ መጀመሪያ ድብቅ ካሜራ ደብቀን ሁሉም የቀረጽነው ነገር አለ። እሷን ማጅራቷን ብላ ህፃኑን ይዛለት ሄደችው ሳለ ከዛ በኋላ ነው እሱ ነው ያገኘነው ማለት ነው። ሁሉም መረጃ አንተ ማረጋችን እኛው ራሳችን ጨርሰናል። መረጋጋት አለ። እኔ ጸጉሩን ነው ማላጨፈው። እዛው እናንተ የሚጠበቅባችሁ ቃላችሁን መስጠት ብቻ። ቃላችሁን ብቻ። እኛ ለህግ ተገዢ ነን፣ ህግ እናከብራለን። እሱ ነው ህግ አላከብርም። ለራሱ ነው መቆረጥ ያለበት። እንዴት እንደሚናገር አንተ እኔ በቃ አረሳት ህግ በላይ ነኝ ምናምን እያለ አጣላኝ በቃ ያለው ነገር ጋር ምንም አይነት ነገር እንትን ይሄ በቃ ልብስ ምናምን ትረብሽ እንትኖች መረጃዎቹን ማስረጃዎቹን ቀጥል ይሉታ ነው ታትጓተስ ነው ምንድን ነው እሱ? ምንድን ነው? ቆይ አንድ የሚያስብል ነገር የለውም። ውጣ እያልኩ ነው። ውጣ ይሉታ ለምንድን ነው እሱ የሚያይል? ምንድን ነው የሚያይል? ምን አባ ነው የሚያይል? የምን ህግ ሰው ነው? የምን ህጋዊ አይደለም። ይሄ ህጋዊ ነኝ አላለ። ነብሰ በላ ጭራቅ ነህ አንተ።
ዝም በል አታጥፍ። ሳጅን ለምንድነው ጊዜ የምናቃጥለው? እዛ ሄደን ነው ይታሰር። ለህይወታችን ታሰር ያለበት ሰው ነው ሳጅን። ይሄ ህይወታችንን ነው ነፍሰ በላ ህይወታችንን እኮ አደጋ ላይ ጣለና እያሰጋን ያለው ማለት ነው። ቀጥ ብለህ ትሄዳታለህ ማለት ይሄዳል፣ ይገባታል። ሳጅን ምን ይቅርታ፣ ወንጀለኞቹ እናንተ ናችሁ ማለት ሁለታችሁ ናችሁ። ቆይ አልገባኝም ሳጅን። ነይ ማለት ሁለታችሁ ናችሁ ወንጀለኞች። ምን ማለት ነው? ወንጀል ማለት በልጅ መስረቅ ወንጀል ተጠርጥራችሁ ሁለታችሁ። ኑት ነይ ውጪ በቃ። ይሄ የዳንስ ነገር ሳጅን ቆይ እናስረዳ። የራሳችን ልጅ ነው የሰረቀው። አረ እነሱ አይደሉም ወንጀል። ቆይ እንደማመጥ ሁሉም ሰው አያወራ። ህጋዊ ወረቀት ነው አለቀ። ምንድነው የምትወጣጣው? አይ ጎን ለጎን በህግ ነው ይቻሉሽ። ገብቶሃል? ምን ማለት ነው? በህግ ይቻላል ማለት በህግ ምናምን በህግ ሄደ ምንም አታመጣም ማለት አሁን ውጣና እኔ እሄዳለሁ። ችግር የለውም። ለህግ ተገዢ ነኝ። ለምን እንደው ማን ሄደው እንሄዳለን? ምክንያቱም የመልጅ ነው። ግን የራሳችንን ልጅ እንዴት ነው ታሰረቀም? እንትን ብቻ አይደለም መጠቀም አያስፈልግም። እዚህ ጋር አመዳም ይሄ የህግ ወረቀት ነው እና የመጣ ወረቀት ነው ማተብ ያለው እና እሱ እኮ ምንም ነገር ማሰራት ይችላል። ይሄ ምንም ማሰራት አይደለም። ካንተ አሁን ተነሱና ፈተሽ ቢያንስ ይሄ ወረቀት መፈተሽ ትችላለህ። አይደለም ፍተሻው ጋር ከመሄዳችን በፊት ህፃኑ የኛ ነው። የምን ህፃን ሰረቃችሁ? የምን ልጅ ነው የምሰርቀው? ምንም ነገር ቁጭ በይ። ቆይ አትታገዩ። አትታገዩ። ቁጭ በይ። አልገባኝም። አስረዳኝ። ነኝ እሱ ያስረዳኝ። ምን ማለት ነው በልጅ መስረቅ ወንጀል ማለት ምን ማለት ነው? የምን ልጅ ነው? ሌላ ልጅ ነው ወይስ ምንድነው? ህግ ጠይቃለህ። ጤነኛ አይደለም፣ በሽተኛ ነው ይሄ። እዛ ተወራለህ። ጤነኛ አይደለም። ጤነኛነቱንማ ይኸው በዚህ ወረቀት መሰከረልሽ። አሁን ተነሽና እንሂድ። መታሰር ያለበት እሱ ነው፣ እኛ አይደለም። እኛ በተጎዳን፣ እኛ ልጃችን በተሰረቀ እኛ የህግ ሰዎች በማስረጃ ነው የምንሄደው እንጂ ሰው ወሮ አይደለም። ተነሽ ነው እኛ ተነሽ ነው ያልገባህ ነገር አለ። እኔ አልሄድም። ተነሽ ነው የምንታሰረው እንዴ? ለምን የምንታሰረው? ወንጀለኛ እዚህ ጋር ቆሞ ነው እንደኛ የምንታሰረው? አሁን ትሄዳላችሁ። በቃ ወይ ከህግ የራሳችንን ልጅ ነው እንደ የምንሰርቀው? ሌላ አባል አለ። አስፈላጊ ከሆነ እነሱ ሳልጠራ ብንሄድ ነው የሚሻለው። ተነሱ ነው ተው። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ